ሰላም እንዴት ናችሁ ተመልካቾቻችን ሰላም ናችሁ ወይ? አንዳንድ ጊዜ ያው ብቅላለሁ አንዳንድ ትዝብቶችን ለመግለጽ ስፈልግ አልፎም ብቅላለሁኝና ዛሬ የመጣሁበት ምክንያት አለኝ። እንግዲህ በዚህ ሰሞን በጣም ሆትሹ የሆነ ያለው የሊና ጉዳይ ለሴቶች ምክር መስጠት ፈልጋለሁ። ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ especially if you're young ምናምን ነገር የሆነ የተለቀቀ ቪዲዮ ምናምን አለ እኔም ጣት ነው በየውያችን ያቀፍናቸው ሴጣን የሚቀናባቸው ወንዶች እየበዙ ነው። ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። ዶንት ወሪ ራስሽን እንዳትደብቂ። ራቆቷን ቪዲዮ ተለቀቀባት የተባለችው ልጅ በነገራችን ላይ እናት ሆድ በጋባ ጎልጉዬ ነው ማውጣ የሊና ቪዲዮ አይተኸዋል ምናምን እየተባባላችሁ የምትልኩለት ሶሳይቲ ማለት ነው ያንተ ልጅ እህት ሚስትም ብትሆን ይሄን ከማድረግ ወደ ኋላ አይልም። የራቆት ፎቶ ተለጠፈብሽ፣ ቪዲዮ ሊክ ተደረገብሽ፣ it's a normal thing ምንም ማለት አይደለም። ባይደው ሴት የራቆት ፎቶ የሚለቅ ወንድ ጌ ነው። እኛል ከቤት ያባርሩኛል፣ አልናገርም። የሴት ልጅ አባት መሆን ግን በጣም ከባድ እንደሆነ ነው የተረዳሁት። ነገ እኮ ሴት ልጅ እኮ ትወልዳላችሁ እኮ ባይደው ቪዲዮ እየቀረጹ ግብረ ስጋ ግንኙነት እያደረጉ አንዲትን ሴት ልጅ ህይወት ሊያውም ገና 18 ዓመት የሆናትን ሴት በዚህ ደረጃ ገሏን ሙሉ በሙሉ አጋልጦ ለቲክቶክ ፍጆታ ማዋል ምን የሚሉት ድንቁርና ነው ማለት ፈልጋለሁ። 10 ቤት ያሉ እስከ 20 ምናምን ላይ ያሉ ወጣቶች ይሄን ነገር እንደ አድቬንቸር እንደ ትልቅ ነገር እንደ ቢዝነስም እየቆጠሩ ልጆቻችን እያበላሹብን ነው የሚገኙት። ስንቶች ናቸው ቲክቶክ ላይ ራቁት ቪዲዮ እየተለቀቀባቸው ራሳቸውን ያጠፉ ልጆቻችን በጣም ብዙ ናቸው። በዚህ ደግሞ የቆሰሉ ቤተሰቦች ወላጆች በጣም ብዙ ናቸው። ባላሰቡት ቦታ በጓደኛ ግፊት ምናልባትም ጓደኛም አሳልፎ እየሰጣቸው እንደ አይነት አደጋ ውስጥ የገቡ ብዙ ልጆቻችን አሉ። እንዲህ የምታረጉ በርካታ ወጣቶች አላችሁ፣ እህት አላችሁ፣ እናት አላችሁ፣ ያክስት ልጅ ያጎት ልጅ ቤተሰብ አላችሁ። ምንም ሆነ ምን ካርማ ይደርሳል፣ ግፍ ይደርሳል። ምን እያሰባችሁ እንደምታረጉ አላውቅም። እሷም ወንድም አላት፣ እሷም ወላጅ አላት፣ እሷም ቤተሰብ አላት። እህቴ ሊና እኔ የእውነት ነው የምነግርሽ እንደነ ባምቢ ያሉ ጀግና ሴቶች አይ ነው ደግሞ ከኔ በጣም የተሻለሽ ጠንካራ ማትሰሚ ሴት እንደሆንሽ እንደነ ጃኔ ያሉ በርካታ ጀግና ሴቶች ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ነው ሪሌሽንሺፓችን ድብቅ ነበር። ብዙ አሉ፣ በጣም ብዙ እንደዚህ እውቅና ላይ ያሉ ግን ደግሞ ሊያሸማቅቋቸው አንገታቸውን ሊያስደፏቸው ዜሮ አስገብተው ከሲስተም ሊያወጧቸው ጥረት የሚያደርጉ ወንዶችን ተቋቁመው ትከሻቸውን አጀግነው መልሰው በውጤታቸው ሰውን የሚያሳሙ ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። ዶንት ወሪ ራስሽን እንዳትደብቂ። ባምቢ በራሷ ፈቃድም ሆነ አፍቅራም ሆነ ፈልጋም ቢሆን ወዷታል፣ አፍቅሯታል፣ ከሷ ጋር አብሮ ሆኗል፣ ደስተኛ ነበር። ሲጣላ ማንም ሰው ሲጣላ እኮ ከመጠላቱ በፊት እኮ ባልና ሚስት ወይ ደግሞ የፍቅር ግንኙነታቸው እውነት ሆኖ እየዘለቁ ካሉ ማንም ሰው ላይጠነቀቅ ይችላል። ሲጣሉ ግን ያን እንደ ብላክ ሜል ያደርጉታል። ሴቶቻችን ልታፍሩ አይገባችሁም። በዚህ ማድረጋችሁ ልክ ነው እያልኳችሁ አይደለም። እድሜ ሲፈቅድ ጊዜ ሲፈቅድ ፈጣሪ የሚፈቅደውን ነገር አድርጎ እንደ ፈጣሪ ታማኝና ንጹህ ሆኖ መዝለቅ ትልቅ ነገር ነው። እሱ ሳይቻልና ከባድ ሆኖ ደግሞ ያን ነገር ማለፍ ካልተቻለ ደግሞ በፍቅረኞቻችሁ በሚደርስባችሁ ነገር ልትሸማቀቁ አይገባም። ያንቺ ራቁት ፎቶ ሲወስድ እሱም ራቁቱን ነበር። አንቺ ጋር የሚያሽማቅ ነገር ሲሰራ እሱም የሚያሽማቅ ነገር ነው እየሰራ ያለው። ከሞራል የወደቀ ነገር ነው ያለው። ጠንካራ ልትሆኑ ይገባችኋል ብዬ ነው ማስብ። በጣም ማዝነው በእንደዚህ አይነት ቪዲዮ ደንግጠው መግቢያቸው ተሸማቀው ህይወታቸውን ያጡ እህቶቻችን የነሱ ህይወት ነው የሚያሳዝነኝ ሳይኖሩት። ለነኚህ እህቶቻችን ለነኚህ ልጆቻችን ደግሞ ጠንካራ የሚያደርግ ቤተሰብ ያስፈልጋቸዋል። ባምቢን ምሳሌ ልንገራችሁ። ባምቢ እናቷ ከፊት ሆና ደረቷን ሰጥታ ባትታገልላት ምናልባትም የባምቢም ልብ በጣም ከምንጠብቀው በላይ ሊሰበር ይችላል። ምናልባትም የማይሆን መንገድ ውስጥ ልትገባ ትችል ነበር ብቻዋን ብትሆን። ከትዳሯ በፊት ለነበረው እኛንም ማስቸግራናለች። ለምን ከኛ በላይ ጓደኞቿን የምታዳምጥ ነበረች። ግን ምርጥ እናት አለች፣ ተጋፍጣላታለች፣ ላይፍ ገብታ ተጋፍጣላታለች ለልጇ። በጣም ነው ደስ ያለኝ እሷ። ባምቢ ሮጣ ቤተክርስቲያን ገባች፣ እግዚአብሔር ፈወሳት፣ ቀና አለች። አሁን ለሴቶቻችን በጣም ትታገላለች። ባምቢ በጣም ነው የማመሰግነው። ትልቅ ነገር ነው። የታላቅ እህትነትና የእናትነት ስሜት ነው ያየውብሻለሁ። ሌሎችም አይዞሽ የሚሉ የትኛዋ ሴት ነች እያወቀች ቪዲዮ እየተቀረጸች ቪዲዮ እንዲለቀቅላት ፈቃድ ቪዲዮ እንድትቀረጽ ፈቃድ የምትሰጠው?
ማንም የለም። ብሌም ልትደረግ አይገባም፣ ልትኮነን አይገባም። እንደውም ልናበረታት ይገባል፣ ከጎንሽ ነን ልንላት ይገባል። ራሷን የማታውቅ ልጅ ድራግድ እንደተደረገች የምታስታውቅ ልጅ ምንም ነገር እንዴት ሰው ነገ እኮ ሴት ልጅ እኮ ትወልዳላችሁ እኮ ባለወይ ከ18 ዓመት በታች ከሆኑ ልጆች ጋር ወንድም ሆነ ሴት የወሲብ ግንኙነት መፈጸም እነሱ ፍቃደኛ ቢሆኑ ራሱ የመድፈር ጥቃት ነው። ልክ ነው። ወንጀል የተሰራበት ራቁት ፎቶዋ መለቀቁ፣ ቪዲዮዋ መለቀቁ፣ ወሲብ እየተፈጸመባት መለቀቁ በራሱ ትልቅ ወንጀል ነው። ምክንያቱም የሱ መቀጣት የብዙ ሴቶችን ህይወት ይታደጋል ብዬ አስባለሁ። ይሄን ሲያደርጉ እንደሚቀጡም ለህግ ተላልፎ እንደሚሰጡም ካወቁ ይጠነቀቃሉ ብዬ አስባለሁ። ቅጣት ያስፈልጋቸዋል ብዙዎች። ራቁት ፎቶሽን ለቀዋለሁ እጄ ላይ ያለ ምን ይሄ አድቬንቸር አይደለም። እውነት ለመናገር ይሄ ማስፈራሪያ አይደለም። ማናቸውም ሴቶች የያዙት ገላ ማንም ሴት የያዘው ገላ ነው፣ ማንም ወንድ የያዘው ገላ ነው። የተለየ ስፒክ ዲል አይደለም። ስንፈጠር ራቁት ወጣን፣ ስንሞትም ራቁታችን ነው የምንሄደው። ህፃናቱ ልጆቻችን አታሸማቋቸው። እናንተ እንደ ፈን ትቆጥሩታላችሁ። በቃ መሳቅ ቪዲዮ ስልካችሁ ላይ ቀርጻችሁ እያያችሁ ከጓደኛ ጋር መሳቅ፣ መጫወት፣ ማላገጥ እንደ አዋቂነትና እንደ አራዳነት እየቆጠራችሁ ሊሆን ይችላል። የመጨረሻ የዘቀጠ ማንነት መገለጫ ነው የምታደርጉት ነገር። እንደ እናት ነው እዚህ ጋር የምናገረው። እየተሄደበት ያለው መንገድ በጣም ስህተት ነው። ምንም ነገር ሲዝናል ነው፣ ወቅታዊ ነው፣ ያልፋል፣ ታሪክ ሆኖ ያልፋል። ሌሎቻችሁ ነገር ያልደረሰባችሁ ምናልባትም ደግሞ ታቅዶላችሁ ፕላን ተደርጎላችሁ እየተጠበቃችሁ ያላችሁ ህፃናት ሴቶች ትኖራላችሁ ብዬ አስባለሁ። አትጋለጡ። ጓደኛን አትመኑ። የሚወስዷችሁ ቦታ አትመኑ። የሚሰጣችሁ መጠጥ አምናችሁ አጠጡ። ተጠንቀቁ። በጣም ከባድ ነው ጊዜው። ድሮ በእኛ ዘመን ይወራባችኋል። ከሌ እንደዚህ አብሬያት ነበርኩ ከሌ ምናምን በወሬ ነው የሚያልቀው። አሁን ግን ዲጂታል ነው ዘመኑ። በጣም ከባድ ነው። ለሴቶቹ የሚያስቡ ወንዶች አይደለም ያሉት አንዳንዶቹ። ሁሉንም አልወቅስም። እቺ ልጅ ይሄን ባረግባት ራሷን ታጠፋለች፣ ሞራሏ ይሰበራል፣ ህይወቷ ይበላሻል፣ ቤተሰቦቿ ይሸማቀቃሉ፣ ይደነግጣሉ፣ እሷን ብዙ አደጋ ውስጥ ትገባለች ብለን ማሰብ ብንችል መልካም ነው። ብዙ ሴቶች አሉ በጓደኞቻቸው አሳልፈው ተሰጥተው የተደፈሩ በጣም የተሰቃዩ። ላስታውሳችሁ የዛሬ ስንት አመት ነው አመቱ ኤግዛክት ባላስታውሰውም ሃና ሎላንጎን ታስታውሳታላችሁ ብዬ አስባለሁ። እንደዚህ ነው በታክሲ አፍነው ወስደው ተጫውተውባት ሲበቃቸው መንገድ ዳር ጥለዋት ሄዱት። ከባድ በከባድ ደረጃ ደፍሯት ማለት ነው። እዛው ነው ህይወቷ ያለፈው። ሃና ሎላንጎ ለብዙዎቻችን ምሳሌ ነች። ብዙዎቻችን ልንፈራ ልንጠነቀቅ ይገባል፣ በተለይ ቲኔጀር ላይ ያለን ወጣቶች። ምክንያቱም መጨፈሩ፣ መሳቁ፣ መደነሱ ከጓደኛ ጋር አድቬንቸር ላይ ምናምን መሄዱ ትልቅ አራድነት ይመስለናል። አይደለም። ከዛ በኋላ የሚመጣብን አደጋ እያስተዋል ነው። አይደለም። ማስተዋል መቻል አለብን። መፍራት አለብን። ፈሪ ለእናቱ ነው የሚባለው፣ ፈሪ ለቤተሰቡ ነው፣ ፈሪ ለራሱ ነው። ሴት በተለይ ሆነ መጠራጠር፣ መፍራት፣ የምንሄድበት የምንጠጣው ቦታ የምንጠጣው ነገር የሚሰጠን ነገር ምን እንደሆነ ማረጋገጥ መቻል አለብን። ማንንም ሰው ማመን የለብንም። እዛ ጋር አብሮሽ የሚጠጣ የነበረው የእናትሽ ልጅ ወንድምሽ አይደለም። እዛ ጋር አብራሽ አሳልፋ የምትሰጥሽ የእናትሽ ልጅ እህትሽ አይደለች። አትመኑ። እኔ በጣም በቃ ብዙ ጊዜ ብዙ አስቤ ከራሴ ጋር በጣም ብዙ ተሟግቼ ነው የመጣሁት። ስህተት ነው። ይሄንን ቪዲዮ ይዛችሁ ደግሞ ሴቶቻችን እንደገና ደግሞ የምትወቅሱ ሴቶችም አላችሁ። አንዳንድ ታው ነገ ትወልዳላችሁ፣ ልጆቻችሁ ቲኔጅ ላይ ይደርሳሉ። በራሳችን ባስቀመጥነው ደረጃ ልክ ነው ልጆቻችንን የምናገኛቸው። እረፉ። በእነዚህ ሴቶች መሳቅ ማለት በራስ ልጅ ላይ መልሶ እንዲሳቅም ራሳችንን ማዘጋጀት ነው የሚሆነው። ብንችል መታገል ነው ያለብን። ስህተት ነው። ሴት ልጆቻችንን የምታግዙ እናቶች እንዲህ አይነት ነገር ሲፈጠር ቅፍ ድግፍ አድርጋችሁ ከለላ ሆናችሁ ከሚመጣባቸው ወጀብ፣ ጭንቀት፣ እፍረት ነፃ ልታወጧቸው ይገባል። ልክ እንደ ባምቢ እናት አለውልሽ አይዞሽ ማንም ሰው አይነካሽም ብላችሁ መታገል አለባችሁ። ቤተሰብ አንዳንዴ አስደፈርሽን፣ አስናቅሽን፣ አዋረድሽን የሚል ነገር ሊመጣ ይችላል። አንዴ ከሆነ በኋላ ከልጆቻችሁ ጎን መቆም አለባችሁ። ምን ወዳችሁ ነው ልጆቻችን ከልጆቻችን ጎን መቆም አለብን። እንዳይሄዱ፣ ሌላ ሰው እንዳያምኑ፣ የማይሆን ቦታ ተጋልጠው እንዳይሰጡ ከመጀመሪያው አስተዳደግ ላይ መምከር መቻል አለብን። ማጠንከር መቻል አለብን። ተጠራጣሪ እንዲሆኑ ማስቻል መቻል አለብን። ይሄን ኃላፊነት ከዘለልነው ደግሞ ከጎናቸው መቆም መቻል አለብን። ማንም ከእናትና ከአባት ከወንድምና ከእህት ውጪ ማንም ሰው ከነሱ ጎን ሊቆም አይችልም። በእምነት ደረጃ
ኮንሲስታንት ሆኖ ያለ ማቋረጥ ሊቆም አይችልም። ልጆቻችሁን የምትወዱ ወላጆች ካላችሁ እንዲህ አይነት ነገር ከደረሰባቸው አወረርሽኝ ከማለት ይልቅ ሸሽጋችሁ አድኗቸው። ከሚደርስባቸው የስነ ልቦና ቀውስ አድኗቸው። ከሚደርስባቸው ማህበራዊ ግንኙነት ቀውስ አድኗቸው። እንዳላችሁ እናንተ ጋሻ መከታ እንደሆናችሁ ካረጋገጣችሁላቸው ማንንም አይፈሩ። ወዲያው የሚድኑት በዚህ ብቻ ነው። ማንም ልጅ ወላጁን ይፈራል። ማንም ልጅ ብዙ ቲኔጅ ላይ ያሉ ሴት ልጆቻችን ተደፍረው ተሰቃይተው ለብዙም ለብቻም ተደፍረው አፍነው ህይወታቸውን የሚዘልቁ በጣም ብዙ ናቸው። ቢኮዝ ቤተሰብን ስለሚፈሩ አይናገሩ። ስለማይናገሩ አፍነው ይዛሉ። ሌት እድሜያቸው ላይ በኋላ ላይ ትዳራቸው ላይ አፌክት ያደርጋቸዋል። ፈሪ፣ ተጠራጣሪ፣ ድንጉጥ፣ የወንድ መጫወቻ ሆነው ይኖራሉ። ቤተሰብ ሲኖራቸው አንድ ነገር ቢፈጠር መተው መናገር፣ መተው ማማከር፣ መተው የደረሰባቸውን ነገር ነግረው ሂል ማድረግ የሚችሉበት ቤተሰብ ቢኖራቸው ግን ያስቃ አይደርስባቸውም። እውነት ለመናገር ከልጆቻችሁ ጎን ቁሙ። እንደ ባምቢ እናት የባምቢ እናትን በጣም አመሰግንሻለሁ። ጀግና እናት ነሽ። ጀግና እናት የእውነት ልጅሽን መልሰሽ አቆምሻት። ፌሙም ዝናውም ፍቅሩም ተመልሶ መጥቷል። የት ይሄዳል? ወንዶች የምትገርሙ ወንዶች አላችሁ ደግሞ የእውነት ሁሉንም አልወቅስም። ጀግና ወንዶች፣ ላገኝህ የምትሉ ወንዶች፣ ናና አናግረኝ ልክ አስገባለሁ የምትሉ ወንዶች አይቸው ደስ ነው ያለኝ። በነገራችን ላይ እናት ሆድ በጋባ ጎልጉዬ ነው ማውጣ። እህት አለኝ፣ ልጅ አለኝ፣ እናት አለኝ ብላችሁ በጣም ተቃጥላችሁ ተናዳችሁ ስለተፈጸመው ነገር ተቃውማችሁን የምትገልጹ የምትገርሙ ወንዶች አላችሁ። አመሰግናችኋለሁ። እንዲህ አይነት ወንዶች ነው የሚያስፈልጉን። እነኛን ልክ ለማስገባት ደግሞ ህጉን በጣም ሊያግዘን ይገባል ብዬ አስባለሁ። ጥቆማ ካለ እንደዚህ የሚያደርጉ ወንዶችን ይዞ ልክ ማስገባት ተገቢ ነው ብዬ አስባለሁ። ይሄ በጣም ከባድ የሴቶች ጥቃት ነው። ጥቃቱ እኮ አልቆማለ፣ በጣም አልቆማለ። በየአቅጣጫው ጥቃቱ አልቆማለ። ሴክሹዋሊ አቢዩዝ ይደረጋሉ፣ ይደበደባሉ፣ ይወጋሉ፣ ይታረዳሉ። እንደ በቀደሟ መሲጋ ሸገር ኢንፎ ላይ እንደቀረበችው ሴት ጠንካራ ሴት አንገቷን አርዶ ሆዷን ቦጫጭቆ እጇን ቦጫጭቆ መልሶ አብሯት የሚተኛ ወንድ ነው፣ ሞራል ያለው ወንድ። እሷ ግን በለጠችው፣ በብልሃቷ በለጠችው። ጀጅ ማድረግ አልፈልግም። አሁን ገና የህጉ ጉዳይ ስላልሄደ ከሷ ከተናገረችው ፖይንት ኦፍ ቪው ተነስቼ ነው ማወራው እንጂ ጀጅ አድርጌ አይደለም። እሷ ያለችው ነገር በዛ ደረጃ ሄዳበት ከሆነ ፐርፌክት፣ ህጉም ሊያግዛት ይገባል። እንዲህ አይነት ሴቶች በጣም ብዙ ናቸው። 10 ምናምን ቦታ ተወግታ እኔ ጋር የቀረበች ባለ ታሪክ ነበረች። በጣም የሚሰቅቅ ባለ ታሪክ። ጎረቤት አላገዛትም፣ አከራዮች አላገዟትም። ስትጮው ስትል ማንም አልመጣላትም። በመጨረሻ ደረጃ ፖሊስ ነው መጥቶ ያዳናት፣ ህይወቷን የታደጋት። የሚገርሙ የህግ አካላትም አሉ እያገዙ ያሉ። ቤታችን ሲመጣ አይደለም እንዲህ አይነት አደጋ መደንገጥ ያለብን ወይ እርምጃ መውሰድ ያለብን። የጎረቤት ልጅ የኔ ልጅ ነው፣ የአካባቢ ልጅ የኔ ልጅ ነው፣ የሀገሬ ልጅ የኔ ልጅ ነው፣ የኢትዮጵያ ልጅ የኔ ልጅ ነው። የዓለም ደረጃ ያሉ ሴቶች የኔ ልጆች ናቸው። በዚህ ደረጃ ማሰብ መቻል አለብን ብዬ አስባለሁ። ቲክቶክ በጣም ቅጡን አጣ። አንዳንዴ ሁሉም አይደለም፣ ቅጥ ያጡ ሰዎች መናኸሪያ ሆነ ቲክቶክ። ለልጆቻችን የማይሆን ነገር የሚያስተምር ሆነ ቲክቶክ። የሚገራርም በጎ አድራጎት ስራ የሚሰራበት፣ የሚገራርም ትውልድ የሚያንጽ ስራ የሚሰራበት፣ የሚገራርም የህግ ስራ የሚሰራበት፣ የሚገራርም ፕሮግራም የሚሰራበት ቲክቶክ የአንዳንድ አላጋጭ ቲክቶከሮች መናኸሪያ ሆነ። እንዲህ አይነት ቪዲዮ የሚለቁ ምን ልታስተምሩን ነው? ወይ ምን ልትነግሩን ነው? ምን ልታስተምሯቸው ነው? ለሌሎች ወንዶች ምን ልታስተምሯቸው ነው? 10 ቤት ያልደረሱ ቲኔጅ ላይ ያልደረሱ ልጆቻችንን መድፈር ይቻላል፣ ቪዲዮ ለቆ እንደዚህ ፌመስ መሆን ይቻላል ነው ይሄ ማስተማሪያ? በዚህ እኮ ምንም መፌመስ የለም ብዬ ነው ማስበው። አወዳደቃችሁ አያምርም፣ የእውነት አያምርም። የሴት እንባ ደግሞ ከባድ ነው። ልጆቻችን ለቀቅ አድርጉልን፣ ቲኔጅ ልጆቻችን ለቀቅ አድርጉልን። 10 ቤት ልጆች በሳል አይደሉም ሴቶቹ፣ የአሁኖቹ ደግሞ በሳልም አይደሉም። ከቤተሰብ ይልቅ የሚሰሙት ጓደኞቻቸው ነው። ከቤተሰብ ይልቅ መዋል የሚፈልጉ ከጓደኞቻቸው ጋር ነው። ልክ ነው እድሜው ስለሆነ። ግን እነኚህን ልጆች ደግሞ ተጠቅማችሁ ድክመታቸውን ተጠቅማችሁ በዚህ ደረጃው የወረደ ነገር ይዞ መቅረማት ወንጀል ነው፣ የዘቀጠ ማንነት ነው። በጣም ነው ማዝ ነው።
ሲተዋቸው ሴቶቻችንን ልቀቋቸው። የባደንዛዥ ጥና በመጠጥ ናውዛቸው የምታረጉት ነገር ትውልድን የሚያንጽ አይደለም። ነገ ትወልዳለህ፣ ታገባለህ። ባይዘው እንደዚህ የምታረገው ልጅ ከሆነ ከ10 ዓመት በኋላ ማቹርድ ሆነ በስለክ ተጸጽተክ በቃ ልክ እንዳልሆንክ አውቆክ በጣም የሚገርም ፐርሰናሊቲ የሚገርም ማንነት ይዘ ሚስት ስታገባና ስትወልድ ምን ይሰማካል? ታሪክ ተቀምጧል እኮ። ምን ታወራለህ ለልጆች? ልጄ ጠንክሮ ተምሮ ጎበዝ ሆኖ ዲግሪ ይዞ ያኮራኛል ልትለው? ልጄ በጣም ኤቲካል ነው፣ ስነ ምግባር ያለው ልጅ ሆኖ እኔን የሚያኮራ በትምህርቱ ጎበዝ ሆኖ አካባቢውን የሚያኮራ ለዘመድ ለጓደኛ የሚያኮራ እንትን ቀና ብዬ እንዴት የሚያረጋይ ልጅ ሁንልኝ ብለህ ልትመክረው? ማን ስለሆንክ? ማን ሆነ አድገ? ምን አስቀምጠ? ምን ታሪክ አስቀምጠ ለልጅ? ሩቅ ስለማታስቡ ነው። ሩቅ ብታስብ እነኚህ ሁሉ ህይወት እርምጃዎች ጠብቀዋል ከፊት። ያና አንገትን ትደፋለህ። ብዙዎቻችን እኮ ብዙ ነገር አሳልፈናል። ብዙ ነገር ውስጥ አልፈን ወጥተናል። ብዙ ሴቶች ከብዙ ነገር ውስጥ ወጥተን ጀግና ሆነናል። ብዙ ሴቶች ወደድክም ጠላህም በጣም ጠንካራ ሴቶች የሚሆኑት ህይወትን የሚጋፈጡት ጠንካራ ሆነው ተጋፍጠው ሊደር ቦታ የሚሄዱ ሴቶች ያለፏቸው ውጣ ወረዶችን እንዲያት ታሪኮችን ብንሰማ እውነት እንደዚህ ቆሞ ይክዳል ለብለን እናስባለን። ግን ይታለፍና ጀግና ይኮናል። ራስሽን ሁኚ። ይሄ በሶሻል ሚዲያ ላይ የሚናፈሰው እውነትም ውሸትም ወሬ አንቺ ሊሰብር የሚመጣም የማይመጣም ወሬ ይዛችሁ አንገታችሁ እንዳደፉ አድራ ማለት ፈልጌ ነው። ሁሉ ጊዜ ቤተሰቦቻችሁ ይወዳቸዋል፣ ወላጆቻችሁ ይወዳቸዋል። ከናንተ በላይ የሚያስቀድሙት ሰው የለም። ዋቴቨር ምንም ይፈጠር በእናንተ የሚኮሩ ቤተሰቦች አሏችሁ። ለጊዜው ሊያፍሩባችሁ ይገባል። አፈርኩብሽ፣ አዘንኩብሽ፣ አሳፈርሽኝ፣ አንገትን አስደፋሽኝ ብዙ ሊል ይችላል ወላጅ በንዴት። ውስጥ ለውስጥ ግን ወላጆቻችሁ ሁሉ ጊዜ ይወዷቸዋል። ስለዚህ እንዳታፍሩ። ነገ ሌላ ቀን እንደሆነ አውቃችሁ ዛሬ የሚፈጠርባችሁን ነገር በጽናት ለፉት። ከቻላችሁ ወደ እምነት ተቋማት ሄዳችሁ ድፍት በሉ። እንደ ባምቢ ተደብቃችሁ ቆይታችሁ ሂል አድርጋችሁ ደናችሁ ተመለሱ። እንደ አዲስ ህይወትን ትኖሩታላችሁ። ስለዚህ ጠንካራ እንድትሆኑ ለመምከር ፈልጌ ነው የመጣሁት። እንዳታፍሩ። እናንተ አርጋችሁ ፈልጋችሁ አርጋችሁት ከሆነ ልታፍሩ ይገባል። ተገዳችሁ ከሆነ ግን ለምን ታፍራላችሁ? ቀና ብላችሁ እንድትሄዱ መምከር ፈልጌ ነው የመጣሁት። ወላጆች ከልጆቻችን ጎን ቆመን ኩራታቸውን ነው። ለጊዜው ብንደነግጥና ብናፍና ብንሸማቀቅም የሚያልፍ ታሪክ ስለሆነ ልጆቻችን የተሻለ ቦታ እንዲሄዱ እኛ ጠንክረን የተሻለ ልምድ ስላለን ስሜታችን ተቆጣጥረን ከልጆቻችን ጎን እንድንቆም አደራ ማለት ፈልጌ ነው የመጣሁት። ብዙዎች አንገታቸውን የሚያስደፋ ነገር ገጥሟቸው ከዛ ወጥተው በጣም በመሪ ደረጃ በትልቅ አመራር ደረጃ በትልቅ ቢዝነስ ስራ ላይ በትልቅ ኮች እያደረጉ በጣም የሚገርም ስራ የሚሰሩ ብዙ ሴቶች አሉ። ታሪካቸውን ብትሰሙ ማታምኑት ታሪክ ልትሰሙ ትችላላችሁና የትም ይደረሳል፣ የተሻለ ቦታ ይደረሳል። ይህም ቀን ያልፋል። ጠንካራው እንዲህ ደረሰ ብሎ ራሳቸውን የሚያጠፉ ሴቶችን በጣም ነው ማዝነው። ነፍሳቸውን ይማርልን። ከዚህ በኋላ ግን ነገር ቢፈጠር ላለመጋለጥ መሞከር፣ ኤክስፖዝድ የሚያደርጉ ሊያጋልጡ የሚገቡ ቦታዎችን፣ መጠጦችን፣ አደንዛዥ እጾችን እነሱ ያሉበት ቦታ ላለመድረስ መሞከር፣ በምትችሉት መጠን ራሳችሁን መከላከል። ከአቅም በላይ ከሆነ ደግሞ ያልፋል። ነገም ሌላ ቀን ነው ብላችሁ ነገሮችን እንድታልፉ አደራ ማለት ፈልጌ ነው። የዛሬን ጨርሻለሁ።